አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾቼ እንዴት ናችሁ? እንኳን ደስ አለሽ እንኳን ደስ አለሽ በሉኝ። ኡማ አብዱል ከሪምዬ እንኳን ለዚህ ቀን አደረሰሽና ኬክ ለመቁረጥ አበቃሽ። ለመቁረጥ አበቃሽ በሉኝ። በተለይ ደግሞ አንድ ወንድማችን መጥቷል። አማርኛችሁን አስተካክሉ እየተባላችሁ ነው። እንደኔ ያልተማረው ፋራ ሰገጤ ምን ሊሆን ነው? ንቅንቅ እያደረጋችሁ ነው እናንተ እየጻፋችሁ ንቅንቅ። እኔም ከየትም አቀራባጭ ማለት ነው አመጣና ጽፍለታለሁ። ችግር የለውም። በኮንፊደንስ ነው በመተማመን ነው እኔ መንቀሳቀሰው ማለት ነው። ተመረ ሳይሆን በመተማመን ኦፍ ኮርስ እያልኩኝ በኮንፊደንስ ነው እየሄድኩኝ ያለሁት። ለማንኛውም የተማረም ያልተማረም አንድ ነው በማለት ዩቲዩብ እየሰራን ሞኔታይዝ ሆነን ደሞዝ ተቀብለን በድጋሚ ደግሞ ይሄው ሞኔታይዝ ለመሆን 2000 ሰዓት ይቀረናል። በኬኩ ቦታ ኬክ የመሰለ ዳቦ ይሄው እንደ ስታደርጉት ራሱ ጭምቅ ይሄው እንዲህ እያያችሁ እንትኑን ደግሞ እንዳታዩ ነግራችኋለሁ። ይሄው እያያችሁ አንተ ተከፍተ ካለ ምንድን ነው የተከፈተው? ስሪ በልቼ ነው ምን እኔ አይደል ምበላ እኔ አይደል ዘጋብኝ እንደ ኮያ ቡዳ ነው። እስቲ ቆይ ፎቶ አነሳኛ አንሳኝ። ደግሞ እኮ ችግሩ እና ኬክ የመሰለች ዳቦ እኔ ኮንግራጄሽን ኮንግራ በሉኝ እስቲ። ደስ ብሎኛል። ቢስሚላ ተወከልቱ አላህ በሙረባ ለቁረጣው እንጂ እና ደስ ስላለኝ ነው። ይሄን ኬክ ይሄን ዳቦ አይደለም ባይዘው ኬክ በሉ የኬክ ዲዛይን ያለው ወይንም የኬክ ቅርጽ ያለው የበላችሁ እንዲህ ስታደርጉት ፍትፍት እንዲህ ስታደርጉት ደግሞ ፍትፍት ያለ ዳቦ ነው የጋገርኩት። እንብላ እንጠጣ። እዚህ ጋር እንቅመሰው፣ ለእናንተም ልቅመሰው። እቺን ዳቦ ማለት ነው አይቤ ኖሮ በአይቤ ብልት ወይ እንዳታንቆ። አሁን ደግሞ ግሩፓችን ወንድ ተቀላቅሏል። ነገ ቤቱን ሲሄድ አጥቦ ያሰጣኛል ማለት ነውና ግን ማሻአላ ነው ዳቦ ይታያችኋል። ሱከር ራሱ ረስቻለሁ ግን ማሻአላ ወተት እንቁላል ብክም ቦደር ነው የሚባለው። እሱን ጨምሬበታለሁ። ምርጥ ዳቦ ነው የወጣው ማለት ነው። ምርጥ ዳቦ እኔ እናንተ እህት ሰውዬው ነገ ይሰድበኛል በኮሜንት እንጂ ወዳ ይለኛል። ቆይ ነገር እየቆጠረ ነው እና እቺን የመሰለች ወላሂ ኬክ የመሰለች ዳቦ ነው ያዘጋጀው። ጉዱ ደግሞ ማሻአላ እያላችሁ ብሉ። ይሄው ወላሂ ምርጥ ዳቦ ነው የሰራሁት። ምርጥ ዳቦ ነው የሰራሁት። ይታያችኋል። እንዲህ ከፋት ስታደርጉት ፈትፈት እና እየበላችሁ ዞር ስታደርጓት ደግሞ እንዲህ ግን ፎቶ እኮ አላነሳሁትም። ምርጥ ዳቦ እስዊት የሆነች ዳቦ ነው። ዛሬ 1000 ሰብስክራይብ ስለገባሁኝ ኮንግራ ለምን አይደለም ራሴን በራሴ ለምን አላቆለጳጵሰውም ብዬ ማቆለጳጳስ ጀመርኩኝ መጣሁኝ ማለት ነውና ብሉልኝ ነው ውዶች። ግን እኔ የእናንተንም እየበላው ነው። አንተ ሰውዬ ይሄን ቪዲዮ ካየክ ኮሜንት ስታስቀምጥልኝ እንዳሰድበኝ። መኪናም ሳይበላ አይንቀሳቀስም። ስለዚህ እኔም ሳልበላ አልንቀሳቀስም። ቅድም ራሱ ርቦኝ ነው ያችን ቦታ ቆራርጬ የበላዋት ማለት ነው። ሴት ልጅ ሚዲያ ላይ ትበላለች እንዴ? ሴት ልጅ እንዴት ትሆናለች እንዴ ብላችሁ ወላሂ ነግራችኋለሁ። አጥበት ግን ማሰጣችሁ ወንዶች ሴቶች ማንንም አልፈራም አላን እንጂ እናቴን እምላችሁ
አንድ ነገር ስታደርጉ በኮንፊደንስ በድፍረት ሰው ምን ይለኛል ለሰው ኖራለሁ። አንቺ ትልቅ ሴትዮ አንቺ ትሆናለሽ እንዴ እንዴት ሆናለሽ እንደ ልትሉ ትችላላችሁ። አይ ዶንት ኬር አባላት ትላላችሁ። ከዛ ደግሞ ማለት ነው እኔ አሁን እጃዛ ቤት ሄጄ ኬኬን ገዝቼ ምን ብዬ ባደርግ ምን ችግር አለው? ራሴን በራሴ ኮንግራ ግን እናቴ መጃን እኮ ነው የአረብ ቤት ማለት ነው። ለኛ በተለይ ለሴቶች መጃን ምኑን አትገዙ፣ ወተቱን አትገዙ፣ እንቁላሉን አትገዙ፣ ዱቄቱን አትገዙ፣ ሱካሩን አትገዙ፣ መሉን አትገዙ፣ ክንቦደር አትገዙ። እኔ እኮ እጃዛ ልጣ እህቶች ጓደኞች ለምን አትጨምሱ? ምን በወጣኝ እወጣለሁ መጃን ቤት እያለ እላቸዋለሁ። እውነቴን ነው የምላችሁ። ለእኛም መጃን ነው፣ ግን እጃዛም እየወጣ ለጉሮሯችን ያደረግነው ነገር እንትን አይደለም። ግን ለምን ያለ አገባቢ ይወጣል? ለምን ያለ አገባቢ ይወጣል? ብር እኔ አልወድም። የስልጤ ቅንቅናም ግን አትበሉም። ስልጤ ብር ይወዳል ሲባል ሰምታችሁ አታውቁም? ስልጤ ስራ ይወዳል ሲባል አይታችሁ አታውቁም? እንደዛው ነው። በቃኝ። ይሄ ኢጃዛ የሚባለው ነገር አልወድም። እዚህ ቤት ከገባው በጣም ቆየው፣ ግን አልወጣም ጥሎብኝ አልወጣም። ድሮም ቤቲቱን ለሂቃዬ ነበረ ተከራየሁት። ሂቃዬን እዛ ወረወርኩት ወደ ሀገር። ከዛ በኋላ እናቴ 6000 ሪያል አምጪ፣ ቤት ኪራይ ጨመረ፣ ውሃ ቀጠለ፣ ማብራት ፈሰሰ፣ ብር ጨምር። ይብነባት ይሄው 6 ወር ነው 7 ወር ሊሆነኝ ነው ያለ ምንም ሀሳብ ያችን ብር ወይስ በወር 7 ለ6 ወር 700 ምን አሁን እንደው የምን 7 1000 ገብቷል ለ6 ወር ማለት ነው። አዳሜ ይማቅቀዛ እኛ ለምን እንከራያለን? ለማዳም ቤት መጃን እያለ ይብላኝ ለእናንተ ለማዳም ቅመሞች፣ በተለይ ልጅ ያላቸው ምስኪኖች ያሳዝኑኛል። ለልጃቸው እያለ ይከራያሉ ቤት። አይ እሱ ስልክ ይቀረጻሉ ወይስ እንዴት አይቀረጻሉ? ምንድነው ችግሩ? እኔ ዳቦ በላለሁ፣ እሱ ቀረጻለሁ። እኔ ይሄ የመሰለ ኬክ ዳቦ ይዞ መጣለሁ። አንተ ቀረጻለሁ ወለማ ቀረጻለሁ? አፈረባ ቀረጻለሁ። እናንተ በልቼ ነው ጨረስኩት። እናንተ ለካ ወሬ እያወራችሁ ዳቦ ራሱ ይጣፍጣችኋል። እኔ ሲበላ ማለት ነው ልጄን ነው ማስታውሰው፣ ወላሂ ወቢላሂ ማለት ነው። ምን ነው ልጄ ነው ሮዝ ሰብር አድርጌ እንካብላለኝ ብዬ በሰጣ እና ተፈርተላ ወይ ስደት ሀገራችን ሀብታም ቢሆን እናት ከልጇ አትነጠልም፣ ከቤተሰቧ አትነጠልም። ለማንኛውም ኮንግራ በሉኝ በዚህ ቪዲዮ ላይ ቪዲዮን እስከመጨረሻ አይውልኝ። ሞኔታይዝ አስደርገን ደግሞ እንትን ስንል በመቀጠል ምንድነው የምናዘጋጀው? ኬክ እናዘጋጃለን። ኬክ ማለት ነው። ኬክ አዘጋጅ ኢጃዛ ወጥቼም ቢሆን በግድ እስከዛ ሀገር ገባው ግን ካልገባው ኢጃዛ ወጥቼ ኬክን ገዝቼ ፈታ ዘና ብዬ ካልሆነም ደግሞ የምን 50 ብር 60 ብር ኬክ መጃን እያለ አንድ ኩባያ ዱቄት እዚህ ጋር በጥበጥ አድርጌ አሁን እዚህ እኮ ክሬሙን እዚህ ብችልበትና ክሬሙን ሰርቼ ፈሰስ ባደርግበት እኮ ኬክ ነው ይሄ። ዳቦ ማለት እዩት ወላሂ ኬክ እኮ ነው። ኬክ ማይ ስዊት እስቲ ቀረብ አድርጋችሁ ፍትፍት ያለ ዳቦ ወላሂ ቀዳላችሁ እንዴ? ኬክ ነው። ብር እያወጡ እንትን መግዛት ምንድነው? ኬክ መግዛት ብር ማቃጠል። ያችን 50 ብር ያለ ለልጄ ሀገር ቢያውልለት ደስተኛ ሆኖ ይውላል አይደል? ደስተኛ ሆኖ አሴሩን ገዝቶ ብስኩት ምናምን ነገር ገዝቶ
ካስ ይወዳል። ካስ ገዝቶ ፈታ ዘና እያለ የኔ ልጅ ብርቆቅ እያለ እናቴን አተላከችልኝ እያለ እኔን እያወገሰኝ ምን አባት ምን ነው ሸዋ አው በመዳም ቤት አላችሁ እንዳይመጡ በመዳም ቤት አላችሁ ብራችሁን አታውጡ። ምን ታይዞኛለሁ ኬክ ልስራና ልግዛና ወንም ልቁራስ ሙያውን የምታውቁበት ከሆነ እንትን በቤት ውስጥ ሲሉ እኔ አውቄ እኔ ብችልበት ማለት ነው። ይሄ ጃይዙ እኮ አለ። ይሄ በውሃ ብቻ ተበጥብጦ በዘይት በውሃ በምን መሰራው ጃይዝ አለ። እሱም በጥቂት መሰረት ይላል። ግን ይሄ በሌላ ዲዛይን የሚሰራው ክሬም ምናምን ተዘጋጅቶ እሱን አልችልበትም። ሸሪክፋ እና እንደዛ መስራት ትችላላችሁ። 10 ደቂቃ ሆኗል። 10 ደቂቃ አይታችሁ ኮሜንት፣ ላይክ፣ ሰብስክራይብ ካላደረጋችሁ ለዚች ለመሰለች ዳቦ እውነትም እናንተ 10,000 ላይክ ወይም 10,000 ሰብስክራይብ ካላስገባችሁ እናንተ ሰው አይደላችሁ። 10,000 ሰብስክራይብ ወይ ህልምት ያለሽ ህልም እኮ ነው ለኔ 10,000 ሰብስክራይብ። ለማንኛውም አይመሰልቶቼ በጣም ደስ ስላለኝ ነው እናንተን ማጫወትኳችሁ። በጣም ደስ ስላለኝ ነው ዳቦም ሰርቼ ኮንግራ ያልኩት። ምንድን ነው የሚባለው? ኮንግራጁሌሽን ነው የሚባለው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ 1,000 ሰብስክራይብ ስለገባችሁ በጣም ደስ ብሎናል። 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 ይላ ባይ ያ ሰውዬ እንዳይሰድበኝ እንጂ ባይ ባይ